አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሀባይቢ ውድ የኢትዮጵያውያን እንዲሁም ትውልድ ኤርትራውያን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ውዴት ወንድሞቼ ዙልሐጅ 10 ቀናት በሚል ርዕስ መጥቻለሁ። ዛሬ ደግሞ ዙልሐጅ 10 ቀናት ብዙ የሆኑ ዝሩፍ ብዙ ጥቅሞች አሉት። ከነዚህ ቀናት በላጭ እና ትሩፋቱ አላህ በነዚህ 10 ቀናቶች ላይ ሞላል እንደሚጠቀው ደም አላህ የሚለው ትልቅ ቦታ ባለው ነገር ነው። አላህ እንዲህ ይላል፣ ወለይል አሸር ሙሳፊሮች እነዚህ 10 ቀናት አላህ የማለበት የዙልሐጅ 10 ቀናቶች ናቸው ብለዋል። ታላቁ ሶሐቢ ኢብኑል አባስ አላህ መልካም ስራውን ይውደድለትና የአላህ መልእክተኛ እንዲህ ብለዋል ይላል፣ በእነዚህ 10 ቀናቶች ላይ የሚሰሩ ስራዎች ከሁሉም ይበልጣሉ። ሶሐባዎች ከጃሂድ ይበልጣሉ እንዴ ሲሉ ነብዩም ከጃሂድ ይበልጣሉ እንዴ አንድ ሰው ሲቀር እንጂ ወደ አላህ መንገድ ወደ ጃሂድ ሲመጣ ንብረቱን ነፍሱን ይዞ ወጥቶ ከዛ ካልተመለሰ አለ ረዋሂል ቡኻሪ። እንዲሁም ታላቁ ሶሐቢ ኢብኑ ዑመር በዘገቡት ሐዲስ የአላህ መልእክተኛ እንዲህ ብለዋል፣ የትኛውም ቀን የለም አላህ ዘንድ ትልቅ የሆነ እንዲሁም ስራ ተወዳጅ የሚሆንበት ከነዚህ 10 ቀን በላይ። ከነዚህ ሐዲሶች የምንረዳው እነዚህ ቀናቶች ታላቅና የተከበሩ መሆናቸውን ነው። በእነዚህ ቀናቶች የሚሰሩ መልካም ስራዎች ግዴታ የሆኑ ሰላቶችን በየጊዜው መስገድ፣ ለወንዶች በጀማ መስገድ፣ ረዋቲቦች ላይ መጠባበቅ፣ እንዲሁም የተለያዩ ሱና ሰላቶችን መብዛት፣ ጾምን መብዛት፣ ቁርአን መቅራት፣ ተህሊልን፣ ተክቢራ፣ ተህሚድ ማብዛት፣ ሰደቃ ማብዛት። ውድ ቤተሰቦቼ በዱዓ እንረሳሳ። የማንኛችን ዱዓ ሙስተጃብ እንደሚሆን ስለማናውቅ ለተቸገረውም፣ ለታመመውም፣ ለታሰረውም፣ ለተጨቆነውም ለሀገራችንም ዱዓ እናድርግ። ወላሂ ዱዓ ያስፈልገናል። ዱዓ እናድርግ ሀዋይቢ። አልጨረስኩም፣ ይቀጥላል። እንዲሁም የተለያዩ የኸይር ስራዎችን በማብዛት ወደ አላህ መቃረብ፣ ለየት ባለ መልኩ 9ኛውን ቀን መጾም። ምክንያቱም ስለ 9ኛው ቀን መጾም ነብያችን ሲጠየቁ የ2 ዓመት ወንጀል ያብሳል ብለዋል። አላህ ሁላችንንም ለኸይር ነገር ይወፍቅን። እነዚህንም እድሎችና አጋጣሚዎች ከሚጠቀሙት ያድርገን ሀባይቢ። አደራ በነዚህ ታላቅና ክቡር ቀናቶች ለአኺራችን ኸይር ነገን ሳንሰንቅ እንዳያመልጠን እላለሁኝ። ውድ የሀገሬ ልጆች፣ ውድ የአኺራ እህቶቼ ወንድሞቼ፣ በዱዓ እንተዋወስ። የማንኛችን ዱዓ ሙስተጃብ እንደሚሆን ስለማይታወቅ ወላሂ ዱዓ ያሻናል። አላህ ሱብሓነሁ ወተዓላ ሀገራችንን ሰላም ያርግልን። ወጥቶ ከመቅረት